ሰራሽ ያፈር ማዳበሪያ በህገወጥ መንገድ ለመሸጥ ጥረት የሚያደርጉ አካላት ላይ እርምጃ እየወሰደ መሆኑን የደቡብ ጎንደር ዞን ግብርና መምሪያ አስታወቀ። ያፈር ማዳበሪያ ጥረት ቢኖርም በፍትሃዊነት የማዳረስ ስራ እየሰራ መሆኑን የዞኑ ግብርና መምሪያ ገልጿል። ሀረጋዊን ታደሰ ተጨማሪ አላት። በደቡብ ጎንደር ዞን ቅኝት ባደረግንባቸው ወረዳዎች ከፍተኛ ሰው ሰራሽ ያፈር ማዳበሪያ እጥረት ተመልክተናል። እጥረት ካለባቸው ወረዳዎች ውስጥ እምናት ወረዳ አንዱ ነው። በወረዳው የሚገኙ አርሶ አደሮች እስካሁን በእጃቸው ላይ የሚያስፈልጋቸው የማዳበሪያ መጠን እንዳልደረሰ ነግረውናል። ካልቀረበ በጣም አይደለም ታጭዶ ለውድማ መብቃት ቀርቶ ከመብቀሉ ከመሬት ጋር መላቀቁ አሳሳቢ ነው የሚሆነው። ከመሬት ጋር ልምዱን ወስዷል። መሬቱ ፊት ዝም ብሎ ሲበቅልበት የነበር ግዴታ ግን አሁን በማዳበሪያ ጥቅሙን ገለባውንም ጭምር ሀብት ስላደረገ ገበሬውን የማዳበሪያን ጥቅም አውቆታል። ስላወቀው እሱን አልቦ መዝራት ተስፋ የለው፣ ጭራሽም ተስፋ የለው። አቅርቦቱ አልደረሰንም። 12 ቃዳ አልነበረን፣ በቃ ምንም አልደረሰን። ድንቹንም ዝም ብለን ጣል ነው። አለዚያ አይረዳንም። ማሽላም ሆነ በቆሎ ምንም አይረዳንም። ዝም ብለን ዘራ ነው እንጂ ምረዳና ማዳበሪያው ነበር። ያለ ማዳበሪያም ለከንቱ ሆነን ቀርተናል። ጥቅም አላገኝ። ማዳበሪያ አልቦ ምርት እንደማይገኝ የታወቀ ነው እና ማዳበሪያ አቅርቦቱ ነስ ያለ ነው የሚል ነው። አሁንም ቢሆን ለጊዜው ይዳረስ በሚል ነው ተሰጠነ እንጂ አጠቃላይ አንጅ ያለው አይሆንም የሚል ነው የምገልጠው። እንዳየሁት ከሆነ እጁ ላይ ያለውን ያፈር ማዳበሪያ ሲያከፋፍል ያገኘ ነው። በወረዳው የሚገኘው የድብራቋ የህብረት ስራ ማህበር የሚያስፈልገው የማዳበሪያ መጠን 4200 ኩንታል ቢሆንም እስካሁን የገባው ኤንፒኤስ ብቻ ሲሆን እሱም 650 ኩንታል ብቻ መሆኑን የማህበሩ የሽያጭ ባለሙያ አቶ መሳፍንት ስመኝ ተናግረዋል። የከረመ ከ700 ኩንታል በላይ ማዳበሪያ በማህበሩ መገኘቱንም አንስተዋል። ያለውን አነስተኛ መጠን ማዳበሪያ በፍትሃዊነት እያሰራጩ ስለመሆኑም ነግረውናል። እንግዲህ ከፍትሃዊነቱ አንፃር አሁን ከቀበሌ ልማት ባለሙያዎች ከቀበሌ አስተዳደሩ ጀምሮ ማለት ነው ከዛ ላይ ያሉ ሰዎች የመሬት ደብተር በሱ አማካኝነት የይዞታ ደብተሩ ይሰበሰብና የሚጨርሰው ግባት ምን እንደሆነ ባለሙያዎች ተጠንቶ በሱ አግባብ ነው ይሰጥ ያለው። በእምናት ወረዳ 17 ማዳበሪያ የሚያሰራጩ ማህበራት ይገኛሉ። እነዚህ ማህበራትም 48000 ኩንታል ማዳበሪያ እንዲገባላቸው አቅደው ነበር። ይሁን እንጂ እስካሁን የገባው ከ7000 ኩንታል በታች መሆኑን ግባት አቅርቦት ባለሙያው አቶ ያለው እሱ ባለው ተናግረዋል። ማዳበሪያ ያላግባብ ወጥቶ በውድ ዋጋ በህገወጥ መንገድ እንዳይሸጥም ክትትል እያደረጉ መሆኑን አመላክተዋል። ተክላላ ከወረዳው ፖሊስና ከወረዳው ጸጥታ አካል ቡችሌውን ጨምረን ሚኒሾኖችን ሀነሱ ጋር ሆነን በእያንዳንዱ ኬላ አቁመን የቁጥጥርና የክትትል ስርዓት ላይ ሀነሱ ጋር ቅንጅታዊ ስራውን የጀመርንበት ሁኔታ ነው ያለ። እኛ እንግዲህ እንደ ፖሊስ ሪፖርት ያው እስካሁን ያስያዘና ወደ 23 ኩንታል ነው ያስያዙን ያሳወቁን። እንግዲህ ትናንትና በሰጠነ መረጃ እስካሁን በደረሰነች ነው። የደቡብ ጎንደር ዞን ግብርና መምሪያ በህገወጥ መንገድ ማዳበሪያ በዞኑ በከፍተኛ ዋጋ ሲሸጥ መያዛቸውን ምክትል ኃላፊው አቶ ቻላቸው እንግዳው ተናግረው ይህን ባደረጉ አካላት ላይ እርምጃ እየተወሰደ መሆኑንም አመላክተዋል። እርምጃ ወስደናል፣ ማሰር ጀምረናል። ማዳበሪያውን ውርስ አድርገን እንደገና ለሌሎች አርሶ አደሮች ማከፋፈል የጀመርንበት ሁኔታ አለ። ሰፊ አይደለም፣ ነገር ግን እንቅስቃሴው አለ። በየት ነው ማዳበሪያ የምናገኝ ብሎ ሰርች የማድረግ ሁኔታዎች አሉ። ግን ሰርች የማድረግ ማለት ነው በየትኛውም መንገድ ማዳበሪያን ማግኘት ነው የሚፈልገው አርሶ አደሩ ማለት ነው። እኔ አሁን 10000 ቢያገኝ አይገዛም ልልህ አልችልም። አርሶ አደሩ 15000 ለኩንታል ቢያገኝ አይገዛም ብዬ ለነግር አልችልም አርሶ አደሩ። ምክንያቱም እጥረት ስላለ የሚከስረው ነገር ሰፊ ስለሆነ፣ ስለዚህ በየትኛው መንገድ ማዳበሪያ ማግኘት የሚችልበት ሁኔታ ካለ ቀዳዳ ካለ ለመጠቀም ጥረት ያደርጋል። ኮንትራባንዲስቶችና ህገወጦች ደግሞ ይሄንን ቀዳዳ ፈልገው የገበያ ትስስር ለመፍጠር ጥረት ያደርጋሉ። እሱን ለመከላከል የዞን የወረዳ የግባት አስተባባሪ ኮሚቴ የሚባል አለ። የህገወጥ ንግድ መከላከል ኮሚቴ አለ እና የዞኑ አስተባባሪ በጥብቅ ዲሲፕሊን ኬላዎች እየተፈተሹ ነው ማየት ትችላላችሁ። አሁን በኬላ ዝም ብሎ ማለፍ የለም። ዋነኛው ከሰላምና ደህንነት ስራችን በተጨማሪ አብሮ የማዳበሪያ ዝውውር ከወረዳ ከቀበሌ እንዳይኖር ክትትል ያደርግ ነው። በዛ በጣም ጥቃቅን ግኝቶችን አግኝተናል። በዛ መሰረት ተመጣጣኝ እርምጃ ለመውሰድ ጥረት ያደርግን ነው።